ጉድ የዩ ወንድም ሳያስበው ሚስጥሯን ሁሉ ዝርግፍግፍ አደረገው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ ሁኑ። በቅንነት ላይክ አድርጉ። ቤተሰብ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና የተከበራችሁ ቤተሰቦቼ ምስጋና ከልብ ነው። ዛሬ እንግዲህ የዩ ወንድም ቢኒን ቀጥሮ በጣም በከባዱ ነበረ ሲያስጠነቅቀው የነበረው። ያለ ፍቃዳችን የቤተሰብ ቤት እያንኳኳ ቤታችን ድረስ ትመጣለህ፣ ያለሷ ፍላጎት ቤታችን ድረስ ትመጣለህ። ስለ በጉ እናመሰግናለን፣ ግን ሁለተኛ ቤታችን ድርሽ እንዳትል ወንድሜ በከባዱ እየፎከረብህ ነው። አንተም ህይወትክን ከምታጣ ወንድሜም እስር ቤት ከሚገባ እንዳትደርስ ቤታችን ድረስ በቃ እንዳትመጣ ብሎ እንግዲህ በከባዱ ነው ያስጠነቀቀው። ቤኒ ደግሞ እኔ ምንም መጥፎ ነገር አላደረኩም፣ ልጄን ፍለጋ ልጄን ልጠይቅ ልጄን ላይ ነው የመጣሁትኝ፣ ያ ደግሞ መብቴ ነው በቃ አለው። ካለዛ ደግሞ ዲኤንኤ ይመርመርና በቃ እኔም ልጅነቴን በስነ ስርዓቱ ላሳድግ ልጄን ላሳድግ ሚስቴንም ልንከባከብ ወደ ቤቴ ልውሰድ ሲለው ዲኤንኤ ጭራሽ እንዳታስቡት እናንተ ስለፈለጋችሁ የሚሆን ነገር የለም። እናትየዋ አባቱ ብሩክ ነው ብላለች። ስለዚህ ምንም ዲኤንኤ አያስፈልግም። እናትየዋ ካመነች አባቱ ይሄ ነው ካለች አለች። ስለዚህ እንዳታስቡት ዲኤንኤ አይደረግም። ልጁ የብሩክ ነው አለቀ። እናትየዋ ያመነችበት ብቻ ነው የሚሆነው እንጂ ያ ነገር በጭራሽ ነው የማይደረገው። አስባችሁታል ቤተሰብ? ሲጀመር ቢኒን ምን እንዳለው ታውቃላችሁ? አንተ እኮ የእኛን ሀሳብ የምደግፍ መስሎን ነበረ። አሁን ግን ሳይህ በቃ አላማርከኝም። ብሩክ ልኮህ ነው፣ ብሩክ ከፍሎህ ነው። በቃ 10 ጊዜ ቤታችን እየተመላለስ ከምታስቸግረው ብሩክ ልኮህ ከፍሎህ ነው እንጂ በቃ አላማርከኝም። መጀመሪያ የእኛን ሀሳብ የእናንተ ሀሳብ ምንድን ነው? የውሸት ሀሳባችሁ፣ የውሸት የሰው ስም ማጥፋታችሁ፣ አባቱ አባት ያልሆነውን ሰውዬ አባት ነው ብላችሁ ይሄን ሁሉ ውጣ ውረድ ማድረጋችሁ። ኧረ እባክህ አታፍሩም? ትንሽ አታፍሩም ወይ? አታፍሩም ወይ እንዴ? ቢኒማ ይመች ቢናየ፣ የምር ወደፊት ከጎን ነን ቢኒ። እግዚአብሔርን በቃ ልጅህን ከማገኘት ወደኋላ እንዳትል፣ ወደኋላ ወንድም አይደለም ተሰብስበው ቢመጡ እንዳትፈራሽ። ምክንያቱም አባት ለልጁ እስከመጨረሻው ነው መስዋዕት የሚከፍለው። አባትነትህን እስከምታረጋግጥ ድረስ አስመርምራ እስከምታረጋግጥ ድረስ እንዳታቆም፣ ማንንም እንዳትፈራ። በቃ አለቀ። ከዛ ውጭ ምን እንዳለው ታውቃላችሁ? ቢኒ እኔ በእግሬ እናንተ ቤት ስለምመጣ ነው ወይ? መኪና ስለሌለኝ ነው ወይ? ብሩክ መኪና ስላለው ነው ወይ? ብሩክ የምትሉት እኔ እግረኛ ስለሆንኩ ነው ወይ? ልኩን ነው የነገረው። አዎ ብሩክ መኪና ስላለው ነው ብሩክን በቃ ከአንዳንድ ብሩክ ላይ ትኩረታቸውን ያደረጉት። አባት ነኝ እያለ እየሄደ መስዋዕት እየከፈለ ብዙ ነገር እያደረገ አይንህን አንየው፣ ድራሽን አጥፋ። እሺ ዲኤንኤ ይደረግ፣ ዲኤንኤ አይደረግም እና አባቱ እሱ ነው ብላለች። እሱ ነው ያለ ዲኤንኤ ያለ ምርመራ አምኖ ልጁን ይቀበላል፣ ይኖራሉ። በቃ አለቀ። እሱን ቤተሰቦቿ በሙሉ ብሩክን ነው የሚፈልጉት። እዩ ብቻ አይደለችም። እረበስ ማአም አንድ አይነት ጥቅመኛ ይቀር ይበላችሁ። የምር በጣም ነው የሚደብረው። አረ ይቆጫቸዋል። ቢኒ ላይ እያደረጋችሁት ያለው ነገር ይቆጫቸዋል። የሆነ ቀን አምርሮ ማለት ነው። በቃ ለዩም ሳይሆን ልጁ ናት። መቼም ቢሆን ምንም ሊመጣ አይችልም። አባትነቱም ማንም ሊፈቀው አይችልም። ግን ደግሞ እዩን ትቶ ሌላ ህይወት ከጀመረ ይቆጫቸዋል። በእህታችሁ ላይ እያደረጋችሁት ያለው ግፍ ማለት ነው። ስለዚህ እህታችሁን መክራችሁ ተቆጥታችሁ ገስጻችሁ በቃ አርፈሽ ልጅሽን ከአባቱ ጋር አሳድጊ። ብሩክ ሌላ ህይወት ጀምሯል። በቃ ያ ድሮ የተበላሸ ነገር ነው፣ ያበላሻችሁት ነገር ነው። አሁን ምንም ማድረግ አይቻልም። ስለዚህ በቃ እሱም የራሱን ህይወት ጀምሯል፣ አንቺም የራስሽን ህይወት ጀምረሻል ከቢኒ ጋር። በቃ ህይወታችሁን አስተካክሉ። ሽማግሌ ይላክና በቃ ለክርስትናው እንደውም በዛው አንደኛችሁን ተጠቃለሉ ብላችሁ መምከርና መገሰጽ ሲገባችሁ እናንተም ለካ በቃ ጥቅም ፍለጋ ሀብታም ፍለጋ ከእህታችሁ ጋር አብራችሁ የሰው ስም ለማጥፋት በቃ ሰዎች እነሱን ሰላም ለመንሳት የሰው ህይወት ለመበጥበጥ ሆ ብላችሁ በግሩፕ ነው የተነሳችሁ እንዴ? የወንድም የጓደኞች አይታቸዋል። ኧረ እባክህ እስኪ ጀግና ከሆኑ ይሄ ማስካቸውን አውልቀው ይምጡ። ምን አስለበሳቸው ማስክ እንዴ? ማን ሲፈራቸው ነው? ደርድሮልኝ ይመጣል ከፈለገ። ኧረ ሲጀመርም የምንሽ ነው እንዴ? እሱ ራሱ አይደል እንዴ? ብሩክ አለማየሁ ማን ይላል ይሄ እንዴ? አይደብራችሁም? አታፍሩም? አንተ አታፍርም? ምንድነው እንዴ? እኔ እኮ እናታችሁ አደረቁን እኮ የምር አደረቁን ማለት ነው። እውነት ካላት መታ ፊት ለፊት ትጋፈጥ።
እውነቱን ለማውጣት ሄዷል አይደለ እንዴ ስራዬ ብሎ በዋነኝነት ቡታጅራ የገባበት ምክንያት ዲኤንኤ ለማድረግ ነው። ናይ ፌስ ቱ ፌስ ናይ ስትባል ስልኳን አጠፋፍታ ስልክ አታነሳ ምን አትል ድብቅ። ለምን ተደበቅሽ? ውሸታም ስለሆንሽ እውነት ስለሌለሽ። ቢኒ እኮ በእናት ቢኒ እኮ አንተ እኮ በቀላሉ ከህፃኗ ጸጉር መውሰድ ትችል ነበር በቀደም። በእርግጥ ያው በህግ ሊያስቀጣ ስለሚችል በቀደምም እንደተናገርኩት እንጂ እኮ አንተ እኮ በቀላሉ የሆነ ነገር ወስደ ማረጋገጥ ትችል ነበረ ቢኒ ማለት ነው። እድሉ ነበረ የምር። ያንን እድል ምን ነው ብሩኬ ባገኘው ነበረ የምር ማለት ነው። እና ቢኒ አሁንም ቢሆን እንዳትፈራ፣ በቃ እንዳትፈራ። ምንም አያመጡም። ምን አደረክ? ኃጢአት አልሰራህም፣ አልተደባደብክም፣ አልሰረክም አይደል እንዴ? የሰው ቤት ሰብረህ አልገባህም እኮ በስነ ስርዓቱ አንኳክተህ ነው ባለቤቷን ላውራ እያልክ የነበረው። ስለዚህ በተንከባከብክ፣ በግ በገዛህ፣ ልብስ በገዛህ፣ ለልጅ የሆነ ነገር ባደረክ፣ ያጥሮ አትስማሽ ባከበርክ፣ እንዳንድ አባት እንዳንድ ባል እኮ ማድረግ ያለብህን አቅም በፈቀደው እያደረክ ነው። አቅም ካልቻለ ደግሞ የግድ መኪና ይዘህ መሄድ አለብህ እነሱ ጋር። እነሱ እንደዛ ነው ገባ? ልክ እንደ ብሩክ መኪና ይዘህ ምናምን ነገር። እሱ ደግሞ ይሆናል ገና ወጣት ነህ፣ ልጅ ነህ፣ ነገ ሰርተህ የምታገኘው ነው። አንድ ሰው በቃ ጠንክሮ ከሰራ እንኳን መኪና ሌላም ነገር ማድረግ ይችላል። ያለው ላይ ብቻ ዘው ማለት ስለሚወዱ ነው እንጂ ሴቶች ማለት ነው። አንዳንድ ሴቶች፣ ሁሉንም ሳይሆን አንዳንድ ሴቶች ያለው ላይ ብቻ ነው በቃ የሚሯሯጡት እንጂ ዝቅ ብለው ሰርተው ነገ እስኪ ከሀይሚ ተማሩ። ሀይሚ ዝቅ ብላ ከብሩኬ ጋር ሁለቱም እኩል ሀ ብለው ዝቅ ብለው ሰሩ፣ እዚህ ደረጃ ደረሱ። አንቺም ከቢኒ ጋር ዝቅ ብለሽ ሰርተሽ ነገ አላችሁ ሁለታችሁም ቻናል አይደል እንዴ? በቃ ጠንክራችሁ ተጣምራችሁ ስሩ። ነገ እነሱ ያላቸው ይኖሯቸዋል እንዴ። ነገ ቢኒ የሚኖረው ልጅ ነው። ገና ወጣት እኮ ነው። አንድ ፍሬ ልጅ ነው። እንኳን መኪና ሌላም ነገር ማድረግ የሚችል ልጅ ነው። ለምንድን ነው በዚህ ልክ ልጁንስ የምታሸማቀቁት? እንደዚህ አፋ ወጥቶ እስከሚናገር ድረስ እኔ መኪና ስለሌለኝ ነው ወይ? እኔ እግረኛ ስለሆንኩኝ ነው ወይ? በእግሬ መጥቼ ስለምጠይቃት ነው ወይ? በእግሬ መጥቼ ልጄን አሳይኝ ስላልኩ ነው ወይ? ብሩክ መኪና ስላለው ከአንዳንድ ሁላችሁም አይናችሁ ብሩክ ላይ ነው ያለው። ብሩክ የምትሉት እሱ መኪና ስላለው ነው ወይ ነው ያለው። ውርደት እኮ ነው፣ ውርደት ማለት ነው። ወንድሞቿ በስማም ተዋረዳችሁ። የምር በዚህ ልክ ሰው ታዝቧችሁ በቃ ገንዘብ ያለው መኪና ያለው ሰው ወንድ ሆናችሁ በዚህ ልክ ስታስሱ በጣም ነው የሚደብረው እንዴ። ይደብራል፣ የምር ይደብራል በጣም። ልታፍሩ ይገባችኋል እንዴ። የሰው ልጅ እኮ ገንዘብ ሀብት ምናምን አይደለም። ዋናው ንጹህ ፍቅር፣ ዋናው ንጹህ ልብ ነው። ይሄ ልጅ ደግሞ ለእሷ ትልቅ ፍቅር ነው ያለው። ፍቅር ባይኖረው እንደዚህ እየተገፋ ከበር እንደ ውሻ እየተባረረ እየተመለሰ አይሄድም ነበረ። በቃ በራሷ ጊዜ ልጅ ስታድግ ልጅ ራሷ ትመጣለች ማለት አያቅተውም። ወይ ደግሞ በቃ በራሷ ጊዜ ፈልጋ ስጠራኝ ይሄዳለሁ የራሷ ጉዳይ ነው ብሎ ከነ ልጇ መተው እኮ አላቃተውም። ግን ህሊናው ስለማይፈቅድለት ምርጥ አባት፣ ጥሩ አባት መሆን ስለሚፈልግ ነው ይህን ያክል መስዋዕት እየከፈለ ያለው። እና ተመለሱ እዩ፣ ከነ ወንድመችሽ ተመለሽ። ተይ ብለናል። ተይ ልጅሽን በስነ ስርዓቱ አሳድጊ። ብሩክም ወደ ህግ እንዲሄድ አትገፋፊው። በቃ ከዚህ በላይ ስም ማጥፋት ከቀጠልሽ የምሬ ነው ምልሽ፣ ህግ ቦታ ሂዶ ሰዓቱ እጅ በግድሽ ምርመራውን እንድታስደርጊ ያስደርግሻል። ገብቶሻል? ብሩኬ ታጋሽ ስለሆነ እንደዚህ አይነት ነገር ውስጥ መገኘት ስለማይፈልግ ነው እንጂ እንዳንቺ ድርጊት እንዳንቺ ሁኔታ ስም በማጥፋት ወንጀል ራሱ ሊከስሽ ይችላል። አይደለም ዲኤንኤ ምርመራውን ማድረግ ይቅርና ማለት ነው። ሰዓቱ እጅ በግድሽ ያችን ነገር እንድታደርጊት ያደርግሻል። እረፊ፣ ተይ በቃ። ሴት ልጅ ነሽ፣ አራስ ነሽ። አርፈሽ የራስነት ጊዜሽን በሰላም አሳልፊ። ከዚህ በላይ እየወጣሽ ሚዲያ ላይ ልጁን አታሰድቢውም፣ ስሙንም አታስጠፊውም። በወንድሞችሽም ሆነ በወንድሞችሽ ጓደኛ ይበቃሻል። በቃ ሲበቃ ይበቃል፣ አለቀ። ከሰዎች ከትግስት በላይ አትሁኝ። ወንድሞችሽንም ማሳረፍ ካለብሽ አሳርፊ፣ አንቺም እረፊ። አይ ሀቅ አለኝ እውነት አለኝ የምትይ ከሆነ ነይ፣ ፊት ለፊት ተብለሻል፣ ነይ። አይ በቃ ዝም ብሎ የመን የምትይ ከሆነ ጻል ልጅ የለም። ገብቶሻል? ዝም ብሎ የሚያምንልሽ የሰው ልጅ ህጻን ልጅ አይደለም ብሩክ አለማየሁ። ገባሽ? ስለዚህ እረፉ፣ በቃ እረፉ። በጣም እየሄዳችሁበት ያለው መንገድ በጣም ነው የሚያስጠላው፣ የምር ማለት ነው። በዚህ ልክ ሰዎችን ለመጣል በቃ በዚህ ልክ ምቀኝነት በጣም ነው የሚደብረውና አሁንም ዛሬም ነገም ከብሩክ ራስ ውረዱ፣ ከብሩክ ህይወት ውጡ፣ የራሳችሁን ኑሮ ኑሩ። በቃ
እውነት አለኝ ካልሽ ነው ተብለሻል። አይ እውነት ውሸታም ነኝ ካልሽ ደግሞ ውሸትሽን ይዘሽ ትክክለኛ አባቱን እመኝላት ለልጅቷም። በቃ ጥሩ አይደለም። ነገ ታየው